አይሁድ ምን አላሉም ማለት ነው? ተዘፍዝፈዋል እንጂ ምን አላሉ? አላረፉም። አየለካ ረፍት ማለት ተዘፍዝፎ መዋል አይደለም። ከተቀመጡ አለመነሳት፣ ከቆሙ አለመቀመጥ፣ አልጋ ላይ እየተንከባለሉ ቅዳሜን መጨረስ ለካ ረፍት አይደለም። ለካ ረፍት ነፍስ ውስጥ የሚመጣ ከእግዚአብሔር ጋር የተፈጸመ ሰላም ነው፣ ዋስትና ማግኘት ነው። እግዚአብሔር አላረፉም። ቅዳሜ አላሳረፋቸው። ቅዳሜ ሰባተኛ ቀን ነው። አዎ ልክ ናችሁ። ጴንጤ ሰባተኛ ቀን እንደሆነ ብዙ አያውቅም። ልክ ናችሁ። ቅዳሜ ነው ሰባተኛ ቀን። እሁድ የመጀመሪያ ቀን። ሰንበት ቅዳሜ ነበረ፣ 100% ቅዳሜ ነበር። ግን ኢየሱስ መጣና ያልተለመደ ነገሮችን ማድረግ ጀመረ። በተለይ ደግሞ ያን ቅዳሜ ቀን እየጠበቀ ትንሽ ስታጠኑ ምን እያደረገ ነው ብላችሁ አትጠራጠሩም? ካልጠፋ ቀን ምንድነው ቅዳሜን እየጠበቀ በሙሴ ሕግ የተከለከለውን ነገር የሚያደርገው? በሙሴ ጊዜ አንድ ሰውዬ እንጨት ጭራሮ ስለሰበረ በድንጋይ ተወግሮ ተገድሏል። ያውም እግዚአብሔርን ጠይቆ እግዚአብሔር ሆይ ሰውየው ጭራሮ ለቀመ፣ ቂጣ ጋግሮ ልጆቹን ሊያበላ እና እንዴት ላርገው? ይኸው በሰንበት በቅዳሜ ነው የለቀመው። አውጣውና ህዝብ ሁሉ እያየ ወግረ ገደለው። ህዝብ ሁሉ ድንጋይ በኪሱ ይዞ ሄደ፣ ቀጥቅጦ ገደለው ሰውየው፣ ልጆቹ እያለቀሱ። ይሄ እግዚአብሔር በስጋ መጥቶ በዚያን ቀን ላይ ምንድነው ይሄ እንደ ሰበዝ መስበር እኮ አይደለም፣ አልጋ ማሸከም ጀመረ። አልጋ ማሸከም ጠብቆ ካልጠፋ ዓርብ ካልጠፋ ሰኞ ጠብቆ ቅዳሜ ቀን ይጠብቅና ሰባተኛዋ ቀን ላይ ምን አለ ሽባ ነው ስንቱን ዝም ብለህ ተነሳና ተመላለስ ያለ ጌታ ምን አለ የቅዳሜ ቀንም ተነሳና ተመላለስ ቢል ሆነ ብሎ ተነሳና አልጋህን ተሸክመ ሄድ። አየ ነገር ፍለጋ መልእክት አለው። ሰዎቹ በመፈወሱ ሳይሆን አልጋ በመሸከሙ አበዱ 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 አበዱ። እንዴት በሰንበት አልጋህን ተሸክመ ትሄዳለህ? ሰውየው ምን አለ? እኔ ምን አውቃለሁ? የፈወሰኝ እሱ አልጋህን ተሸክመ ሄዳለኝ። እኔ ምን አውቃለሁ? እሱ ነው እሱ። ዮሐንስ ወንጌል ምን ይላል መሰላችሁ? ሰንበትን ስለ ሻረ ብቻ አይደለም። ዮሐንስ 17 ላይ ራሱን ከእግዚአብሔር ጋር አስተካክሎ አባቴ ነው ስላለ ሊወግሩት ደግሞ ፈለጉ። ተጨማሪ መረጃ ተገኘ ማለት። እየሰማችሁ ሰንበት እየጠበቀ በሰንበት ምኩራብ ገባ። ጎባጣ መንፈስ ያለባት ሴትዮ ነበረች። ኢየሱስ ሰዎቹ እየቀደሱ የሚገርሙ እኮ ናቸው። ሃይማኖተኛ ሰው እኮ ጨካኝ። እየቀደሱ አፋቸው ነው ለካ የሚቀድሰው፣ በልባቸው ኢየሱስን አዩት ምኩራብ ውስጥ። ቅዳሜ ቀን ምኩራብ ኢየሱስ ገባ ማለት የሆነ ችግር መፈጠሩ አይቀርም። የሆነ ሕጉ የሚከለክለውን ነገር ሊያደርግ። ከዛ ቄሱ እየቀደሱ ዛሬ ምን ሊያደርግ ነው በልባቸው። የሆቫ ያህዌ ኤሎሂም፣ ህዝቡ አሜን። ግን ቄሱ የሚገርም ያ ሁሉ ቄስ የሆቫ እያሉ እንዲህ ነው የሚያዩት ወደ ኢየሱስ። ምን ሊሰራ ነው ሰው? መጽሐፍ እንደምታውቃላችሁ በልባቸው ያለውን አውቆ ቆይ ሰዎቹ እየቀደሱ ነው። ከውጭ የሚሰማው ድምፅ ምንድነው? አሜን አሜን። ኢየሱስ ግን በልባቸው ውስጥ ሌላ ጩኸት እንዳለ አወቀ። ምን የሚል ጩኸት ነው የሚሰማው በልባቸው ውስጥ? ምን ሊሰራ ነው የመጣው ዛሬ? ከዛ ቅዳሴውን አቋረጣ። በነገራችን ላይ አለ ቅዳሴ አቆመው ሰሙት። ምን አለ? በሰንበት ሰው መፈወስ ተፈቅዷልን? ይህን ነበር እነሱ በልባቸው። ዛሬ ደግሞ ምን ሊያደርግ ነው ያለ። በሰንበት ሰው ሲያፈጡ መልስ አልፈለገም ከነሱ። በሰንበት ሰውን መፈወስ ተፈቅዷልን አለና አዎም አይደለምም ተፈቅዷልም አልተፈቀደም ከነሱ መስማት አይፈልግም። ስለ ሰንበት ለሱ ማንም አይነግረው። ከዛ በኋላ ምን አለ? ገና ጥያቄውን ካፉ እንደጨረሰ ሌላ ነገር ቀጠለ። አንቺ ሴት ቀና በይ አላት። ጎባጣው መንፈስ ወጣ። ሴትዮዋ ቀና አለች። ከዛ አይናቸው ደም ለበሰ። ሲናደዱ ሲያይ ቄሱ ደግሞ በቀደም በጋቸው በገስተው ጉድጓድ ገብቶ ቅዳሜ ቀን ማንንም አይተው በበግማ ቀልድ የለም ብለው አውጥተው ነበር። ቄሱ ልብ በል ገባ። ዲያቆኑ ደግሞ በዛ በኩል የሆነ ከብት እንደዚሁ ገብቶበት እንስሳ ገብቶበት
ጎትቶ አውጥቷል። ኢየሱስ ይህን ሁሉም በሚያውቁ እውቀቱ ያውቃል። ከዛ ምን አላቸው? ከእናንተ መካከል እንደው ካልጠፋ ምሳሌ ይህን የተጠቀመው እዛ ሰው ቢኖር ነው። ከእናንተ መካከል በሰንበት እንስሳው ወይም ከብቱ ጉድጓድ ቢገባ የማያወጣው ማን ነው አለ። እርግጠኛ ነኝ የሆኑ ሰው እያሉ እዛ ከተቃዋሚዎች ውስጥ እኔ አላወጣም ቢሉ እርሶ አያወጡም። የካቲት 16 ከቀኑ 8 ሰዓት ይላቸዋል። ላለመዋረድ ዝም መልስ የለም። እና ይቺ የአብርሃም ልጅ ሆና እናንተ እርሶ በጎን ጎትተው ያወጣሉ። ይቺ የአብርሃም ልጅ ሆና ከብዙ ዘመን ጀምሮ በጎባጣ መንፈስ ሆና ስትሰቃይ እንኪያስ በሰንበት መልካም መስራት ተፈቅዷል አለ። አንድ ስቴፕ ገላገለን። እግዚአብሔር ይመስገን። በሰንበት ትምህርት ቤት መማር ይቻላል፣ መልካም ነገር ተፈቅዷል። ፈተና መፈተን ይቻላል፣ መልካም ነገር ሁሉ ተፈቅዷል። አሁን ወደ ምዕራፍ 4 ዋና ሐሳብ ስንመጣ የተሻለ እረፍት መጥቷልና የቅዳሜ ጉዳይ ከጭቅጭቅ ውጭ ወጣ። ምን ማለት ነው? ኢየሱስ በሥጋ የተገለጠ ሰንበት ሆነ። ማንም ሰው ማንም ኃጢአተኛ አይሁድ ብቻ አይደለም አሕዛብ ወደ ኢየሱስ ከመጣ እግዚአብሔር በቅዳሜ አይደለም ያረፈው፣ በኢየሱስ ነው ያረፈው። እናም እንደ እግዚአብሔር አይነት እረፍት ያርፋል። በቅዳሜ የሚያርፍ የአይሁድን እረፍት ያርፋል። በኢየሱስ የሚያርፍ ግን እግዚአብሔር ያረፈውን እውነተኛ እረፍት ያርፋል። ለምሳሌ እግዚአብሔር ፍጥረትን ሁሉ ፈጠረ። ለምን ሰባተኛ ቀን እንዳረፈ ታውቃላችሁ? ፍጥረትን ሁሉ ፈጠረ፣ መልካም ነበረ፣ አረፈ። ይኸው መልካም ነበረ፣ አረፈ። ጥሩ ትንሽ ሲቆይ ግን ያ ሁሉ ተበላሸ። መልካሙ ነገር እባብ መጣ፣ ከሴትየዋ ጋር አወራ። አዳም የት እንደገባ እናቅም። ያን ሁሉ ዲስከሽን ስታወራ ሰውየው ጎኗ የለም። ነገር ተበላሸ፣ ተፈጥሮ ተበላሸ። ሰው መንፈሱ ሙት ሆነ፣ ከእግዚአብሔር ተለያየ፣ ኮራፕት ሆነ። እግዚአብሔር የፈጠረው ታላቁ ፍጡር እግዚአብሔርን አላሳርፍ አለ። የሚያሳርፍ አልሆንም ሰውየው። ግን ኢየሱስ በመጣ ጊዜ በታሪክ ለመጀመሪያ ከዛም በኋላ ለመጨረሻ እግዚአብሔር ለልጁ ብቻ ምን አለ? በእርሱ ምን የሚለኝ ደስ የሚል። አይዟችሁ ሰው ሆኖ እግዚአብሔርን ማስደሰት የቻለ ሰው የዛሬ 2000 ዓመት እግዚአብሔር ስላገኘ በዛ እግዚአብሔር ብቻ ሳይሆን በዛ ሰው እኛም እንጽናናለን። አንድም እኮ ሰው አይኖርም ነበር። አብርሃም ታየ፣ ይስሐቅ፣ ያዕቆብ፣ ዳዊት፣ ነቢያት፣ ኤቭሪባዲ ታየ። ችግር አለበት ሁሉ። የእግዚአብሔርንም የራሱንም ጨዋታ ይጫወታል ሁሉ። እግዚአብሔር ግን የዛሬ 2000 ዓመት ሰው ሆኖ በእኛ ሁኔታ ልጁን አይቶት ፈገግ አለ፣ ረካ። እግዚአብሔር እኛን በሚመስል ሰው በሆነ ሰው በኩል ደስታውን ስላየ እንጽናናለን። ቢያንስ እግዚአብሔር በአንድ ሰው ምን ብሎታል? ደስ ብሎታል። አፍ አውጥቶ ተናግሯል። እርሱም ልጁ ኢየሱስ ክርስቶስ ነው። ምን አለ? በእርሱ ደስ የሚለኝ የምወደው ልጄ ነው። በጣም በመጽሐፍ ቅዱስ ውስጥ ከምወዳቸው ቃላት አንዱ እና ምናልባት ትልቁ ይሄ ነው። አብ ለልጁ ምን ያለው? በእርሱ ምን የሚለኝ ደስ የሚለኝ። ደስ የሚለኝ ገብቷቸዋል? አብ ምን ብሎታል ማለት ነው? ምን ብሎታል ማለት? ደስ ብሎታል ማለት። እንዴ አብ ደስ ሲለው ምን ይሰማቸዋል? እንዴ ተረጋጋን እኮ። አብ ደስ ሲለው ስታይ ኦፋይ እናቴ ወረረደደደደደ ሆ ምንም ያስደስተው ነገር ቢያጣ ምን ይውጣል? እንደ ቀላል ነገር መስሏል እንዴ? አብ እስከ ዛሬ በምንም ነገር ደስ ብሎት ማያውቅ ቢሆን ሲጀመር ስሙ አብ ሆኖ አይገለጥም ነበር። አብ ማለት አባት ማለት። ያው በድሮ ስሙ ይቀጥላል። ጄሆቫ ያህዌ፣ የጄሆቫ የአምላክን ስም በከንቱ አትጥራ። አሁን ግን የጌታን ስም የምጠራ ይድናል ነው። ጥራ ነው እንግዲህ። አሁን ማን ይጠራል? ያኔ በሰባተኛ ወር በዓመት አንዴ እኮ ነው ጄሆቫ የሚለው ስም የሚጠራው። በዓመት አንዴ የሰባተኛ ወር የባለ አስተርእዮ ቀን ላይ ያን ቀን ላይ ሊቀ ካህናቱ ብቻ ጄሆቫ የሚለውን ስም ይጠራል። እንደዚህ እንደ ሰፈር ሰዎች አይደለም። እሱ ይሄ ጄሆቫ ዊትነስ ምናምን የሚለው ምን እንደሆነ አላውቅም። እሱ እኔ የእስራኤልን አምላክ ነው የምለው የመጽሐፍ ቅዱስም። በእኛ እግዚአብሔር በዕብራይስጥ ጄሆቫ የተባለ ከባድ ነገር ነበር። ግን በምን መጣ? በሰውነት መጣ።
አሁን እንደውም ጭራሽ ምን ይባላል? ለምሳሌ ሐናንያ ሳውልን ምን አለው? ለምን ትዘገያለህ? ስሙን ጥራ። ጭራሽ ስሙን ለመጥራት ምን አትበል፣ አትዘግይ ተባለ ማለት ነው። ምን መጥቷል? እረፍት። ወደ ኢየሱስ የመጣ ሁሉ ማን ያረፈውን አይነት እረፍት ያርፋል? እግዚአብሔር ያረፈውን አይነት እረፍት ያርፋል። እውነተኛ እረፍት ያለው በቀዳሜ ሳይሆን በምንድን ነው? በኢየሱስ ነው። ስለዚህ ውጤት በእርግጥ 16 ሁላችሁም በቃላችሁ ታውቁታላችሁ። ምን ይላል? ከእንግዲህ ይሄ በመብል በመጠጥ ዛሬ ሮብ ነው አትብላ፣ ነገ ሐሙስ ነው ብላ፣ ይሄ ወተት ነው ይሄ ሻይ ነው። እንግዲህ በመብል ወይም በመጠጥ ወይም ስለ ወር መባቻ ወይም ስለ ሰንበት ማንም አይፍረድባችሁ። አንተ አታከብሩም እንዴ? ቅዳሜ ቀን ማንም ይመጡና እዚህ ይሄ አሁን ያለው ቆላሲስ ላይ ነው። አሕዛብ ናቸው፣ ቅዳሜ አያውቁ ምን አያውቁ። ይመጡና አይሁዳዎች እናንተ ክርስቲያኖች ሰንበት አታከብሩም አይደል ይሏቸዋል። ቆላሲስ ምን ጭልጥ ያለ አሕዛብ ነው፣ ምን ያውቃል? ቅዳሜና ሰኞን አይለየ እና በዚህ በማክበር ጉዳይ እየመጡ ይተቿቸዋል። ጳውሎስ ምን አለ? ለምን አላከበራችሁም ብሎ ማንም ሰው አይፍረድባችሁ። ያውቃል። እስቲ ምን ይላል? ስለዚህ በምትበሉትና በምትጠጡት ነገር ምክንያት ወይም ሰንበትን በዓላትንና የወር መግቢያ የሆነውን ቀን አላከበራችሁም በማለት ማንም ሰው ሊወቅሳችሁ አይገባም። እነዚህ ነገሮችን አታከብሩም እንዴ አላከበራችሁም ብሎ ማንም ሰው ሊወቅሳችሁ አይገባም። እንግዲህ በምትበሉት ሆነ በምትጠጡት ወይም በዓልን ወይም ወራቸውን ሰንበትን በማክበር ነገር ማንም አይፍረድባችሁ። እሺ ቀጥል። እነዚህ ሊመጡ ላሉ ነገሮች ምንድናቸው? ጥላ ናቸው ነው። ኦኬ። ስለ ጥላ ካላከበርኩ ብሎ ማንም አይፍረድብን። አካሉ ማን ነው? አቤት ማን መጣ? አካሉ መጥቷል። አካሉ ከመጣ ጥላው ምን ያደርጋል? ቅዳሜ ጥላ አካሉ ክርስቶስ፣ በዓል ጥላ አካሉ ክርስቶስ፣ ሰንበት ጥላ አካሉ ክርስቶስ። አካሉ ከመጣ በኋላ ሻዶ ላይ ማፍጠጥ ችግር አለ ማለት ነው። ቀጥለው አጉል ትሕትናንና ይሄ በጣም በማክበር ደግሞ ጎበዝ የሆነ ሰው ምን አይነት ነው ባህሪው? አጉል ምን ትሕትና፣ በጣም ትሑት። አንተ ዛሬ በቃ ልነግርህ አልችልም፣ እንዴት ዛሬ ሰንበት ነው እንዴት ትፈልጣለህ? አንተ እኮ እየፈለጥክ አርፈሃል። መዝሙር እየዘመርክ ነው፣ እየፈለጥክ አርፈሃል። በዛው ሰዓት ድብን ብትል የት እንደምትሄድ ታውቃለህ። እሱ እኮ የት እንደሚሄድ አያውቅም፣ ግን በቃ እንደዚህ ነው እንደዚህ ነው። ጌታ ኢየሱስ ራሱ እንዲህ ብሎ ሄዶ ያውቃል? አናጢ እኮ ነው፣ ጠራቢ ሰው እንዲህ ብሎ አይሄድ። ሚስማር መላጊያ ሚስማር ወዚህ አድርጎ መዶሻ የሚመታ እኮ ነው ጌታ ኢየሱስ የእግዚአብሔር ልጅ። ይቅዝዝ ያለ ሸዋጅ መንፈስ ነው። አጉል ትሕትናንና ደግሞ የምንን አምልኮ የመላእክትን አምልኮ የሚወድ ማንም ሰው እንዳያደናቅፋችሁ we are Christian እንዲህ የተጨማደደ ሰው እንዳያሰናክል። አንዳንዱ ደግሞ ነጠላውን ያወልቅና እዚህ ኮት አድርጎ ይመጣል፣ ግን ኮት ውስጥም እንዲሁ ነው። ሰላምን ትበረታለህ። ኧረ ፈታ በሉ። ከኢየሱስም ከሐዋርያቱም አላየንም። ጴጥሮስን የሚያክል ታላቅ ሐዋርያ የመንግሥተ ሰማይ መክፈቻ ቁልፍ ያለው ሰውዬ ምንም ያልተማረ ነው፣ ጨዋ ነው። ታውቃላችሁ፣ መጽሐፍትም ጽፉ። ይህ ሰውዬ እንዴት ትገምተዋለህ? ቆርኔሎስ ለሚባል ሰው ምን የመሰለ መልአክ ተከሰተ። ቆርኔሎስ እየጸለየ